የእናቴ ጉዳይ፣ ሁለተኛ አባዬ ጉዳይ፣ ሶስተኛ ደግሞ እሷ እኮ ልደቷ ሌላ ቀን ነበር የምታከብረው። እሷ አታውቀውም። እናቷና እኔ ብቻ ነን የምናውቀው። በጣም ደስ ይላል። በዚህ ዓመት ለመጀመሪያ ጊዜ ልደቷን በትክክለኛው ቀን ልታከብር ነው። አዎ የዳጣ እኮ ልደት ከ3 ቀን በኋላ ነው። ማዬ ባሏ መስራባታለች። ስለዚህ ማዬ በጭራሽ ልትወዳት አትችልም። ስለዚህ ዳጣ በቃ ሁሉም ሰው ሊወድሽ አይችልም። ለአንዱ ጠላት፣ ለአንዱ ደግሞ ጥሩ ልትሆኝ ትችላለሽ። እና ደግሞ በቃ ላይ አይደል ምንም ሳሰር ያው ፊትሽ ቆም ያለው የምትፈልጊውን ነገር አድርጊ። ከሰራተኛ እኮ ሁለታችሁ እኔን ከዳችሁኝ። አዎ ከዳንሽ። ያን ሁሉ የምታደርጊላት ሰላም ከዳችሽ፣ ከኔ ጋር ተኝታ ከዳችሽ። እሷም እኔም ከድቼሻለሁ። ጊዜ ጊዜን ሲወልድ ጊዜ ጊዜን ሲተካ ይባላል። ሆድ የደበቀውን ብቅል ያወጣዋል። በስተመጨረሻ ጋሽ ደረጀ እንዴት ልንገራት፣ እንዴት ሚስጥሩን ላስረዳ፣ እንዴትስ የእናቷን ሁኔታ ልናገር እያሉ የልደቷ ቀን ደረሰ። ጋሽ ደረጀ ከማርታ የደበቁት ሚስጥር አሁን በግልጽ አደባባይ እየወጣ ነው። ይህም ሰላም የዳጣ ልደት ከነገ ወዲያ ነው ትላለች። ጋሽ ደረጀ ደግሞ ከ3 ቀን በኋላ እኮ የዳጣ ልደት ነው፣ እንዴት ነው እናንተ አልወለዳችኋት? እንዴት አወቃችሁ? ነው እሷ ነግራችሁ ነው? እሷ ደግሞ የትወለድ የምታውቀው ነገር የለም። ከዚህ ሁሉ ጀርባ ያለው ሚስጥር ምንድን ነው ብላ እርግጠኛ ሆና የምትጠራጠርበት ነገር አግኝታለች። ወይዘሮ ማርታ አንድ የሰላምና የዳጣን እናትና ልጅ አስመርምሬ እናትና ልጅ አይደሉም፣ ሜቢ የደረጀ ልጅ ልትሆን ትችላለች። ግን እንዴት? እህቴ ስጠረጥረው የነበረው አብጌ ስጠረጥረው የነበረው እውነት ነው እንዴ? ከዚህ ምርመራ ጀርባ ካረግነው ምርመራ ጀርባ የሆነ ነገር አለ እንዴ? እንዴት ሰላም ለዳጣ የስጦታ ዕቃ ስጭልኝ አለች? ደረጀ እስከ 3 ቀን በኋላ ነው፣ እንዴት ነው ልደቷ ሊለይ ቻለ ብላ ወይዘሮ ማርታ ቲንክ ማለት ጀምራለች ማለት ነው። ኦልሬዲ ጋሽ ደረጀ ልደቷ ይለፍና ነግራታለሁ ልጅቷ እናትነቷን ብሏል። ግን ትልቁ ጉዳይ ልደቷ መከበር ጥሩ ሆነ ሳለ ግን እንዴት አወቃችሁ የሚለው ጥያቄ። ዳጣ ልደትሽ መቼ ነው ስትባል ምንም የምታውቀው ነገር ከሌለ እናንተ እንዴት አወቃችሁ? አዋልዳችኋል፣ ክርስትና አንስታችኋል፣ ቆይ እንዴት አወቃችሁ የሚለው ጥያቄ ኦልሬዲ ጥርጣሬና ማስረጃ ነው ማለት ነው። ሰላም የተከበራችሁ ነው የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። የተወዳጁ ዳጣ ተከታታዮች፣ ያልተኖረ ልጅነት ውድ ፋሚሊዎች ሰላማችሁ ብዙ ይበልልኝ። ተወዳጁ ዳጣ ዛሬ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። ከነገ ዛሬ ሚስጥሩ ይገለጻል፣ ሀቁ ይፈነዳል እያለ ነበረ። ነገ እየወለደ እዚህ ደርሷል። አንዳንድ ጊዜ የነገሩን ጉዳይ ማስረዘም ነው እንጂ ለችግሩ መፍትሄ አላገኙም ማለት ነው። ጋሽ ደረጀ ደግሞ የኔ ኃጢአት ግን ኃጢአት ነው፣ ወይዘሮ ማርታን ጠይቂያት አንድ ስህተት ሊሆን ይችላል፣ ሁለተኛው ጥፋት ነው፣ ሶስተኛው ውርደት ነው ብላኛለች። ስለዚህ ዳይሬክትሊ ወይ ትሞታለች ወይ ትገለኛለች። የኔ ገበና ብዙ ነው፣ ተወርቶ ያልቅም፣ ፈንድቶ ሚስጥሩ ተፈልፍሎ ተገልጾ ያልቅም ይላል። ለመገመት የሚያዳግት ማለት ነው። በዛ ላይ ሁለተኛው ልጅ የደረጀ እንደሆነ ናታን በእርግጠኝነት ይጠረጥራል። አብጌልም ወንድሜ በሆነ እያለች ነው። ግን ትልቁ ጉዳይ አባቱ መናገር ያልፈለገችው ደረጀ ሆኖ ነው አባቱ የሚለው ነው። ኤኒዌይ አሁን የዳጣ ልደት እንዴት ሊያውቁ ቻሉ የሚለው ጥያቄ ነው። ኦልሬዲ አብጌል ታውቃለች፣ ምክንያቱም አባቷ እንደሆነ አባቷ ስለምታውቅ። ግን ትልቁ ጉዳይ ዳጣ ቆይ የውልደቴን ቀን እንዴት አወቃችሁ፣ መቼ ነው የተወለድሽው ብላ ቀድማ ወይዘሮ ማርታ ከጠየቀቻት እማቀው ነገር የለም፣ ስንት ዓመት ይሆነኝ አላውቅም፣ 19 20 21 እማቀው የለም ካለች በቃ ከዚህ ሁሉ ጀርባ ሌላ ታሪክ አለ። ደሬ የጓደኛ ልጅ ነች ብለህ አምጥተህ የጓደኛ ልጅ እንዳልሆነች ከጊዜ በኋላ አወቅኩኝ። ይቺ ልጅ ቆይ ማን ናት? የዚች ልጅ ሚስጥር ማወቅ የማልችለው ማን ነው? ለምንድን ነው በግልጽ ማወቅ ያልቻልኩት? ሰላም ካወቀች፣ አንተ ካወቅ እንዴት ተገናኘ የሁለታችሁ ግንኙነት? አንተ ስለ ዳጣ እድሜ ካወቅ፣ ሰላም ስለ ዳጣ እድሜ ካወቀች፣ ቆይች ልጅ ማናት የሚለው ጥያቄ በ4 ነጥብ ይዘጋል ማለት ነው። ዳጣ ልቧ ተሰብሯል። ወይዘሮ ማርታ እንግዲህ ዳጣን ቀድማ ከጠየቀቻት ኦልሬዲ ነገሩ ተበላሸ ነው። ግን ትልቁ ጉዳይ ጋሽ ደረጀ ደፈር ኮስተር ቆፍጠን ብለው
ሚስጥሩን አጋልጠው እንግዲህ ለተወለደው ልጅ ለዛኛው ልጅም መጨነቅ ነው የሚገባቸው። ማስበው የዳጣ ስቃይ ይበቃታል። ዳጣ ኦልሬዲ ያለ ጥፋቷ ነው እየተቀጣች ያለችው። አሁን ጋሽ ደረጀ ሰላም ናት እናትሽ ብሎ መናገር ያቃተው ዳጣ እውነቱን ብታውቅ ትርቀኛለች፣ ከኔ በቃ ርቃ ትሄዳለች፣ እናቷን መርጣ እሷ ጋር ትኖራለች። ቆይ ወይዘሮ ሰላም ቤት ውስጥ ክፍል እየተዘጋጀላት ነው። አሁን ሰላም ምን አይነት ደፋርና አይናውጣ ብትሆን አሁን ተመልሳ እዛ ቤት ገብታ ልትኖር የምትችለው? በጣም ይከብዳል፣ በጣም ይከብዳል ማለት ነው። በወይዘሮ ማርታ ጫማ ላይ ሆናችሁ ስትፈርዱት እውነቱን ስታውቁ በጣም ከባድ ነው፣ በጣም ማለት ነው። ሌላው ደግሞ ለዛና ገዜ ናቸው። ለዛና ገዜ እንግዲህ ቅልጥ ያለ ፍቅር ውስጥ ገብተዋል። ሁለቱም ግን መተፋፈር ላይ ናቸው። ለዛ ገዜን ትጫወትበታለች። ገዜ ለዛን ቆንጠጥ ቆፍጠን ኮርኩም ያረጋታል በንግግሩ እንድትቀና እያለ እንግዲህ በስልክ ጋር ሲያወራ የሚናገረው ነገር ለዛ ጭርጭር እያለች ግን እሷ ደግሞ የመልስ ምት ሰጥተዋለች። እሱም እኔ እፈልግሃለሁ ና አቢጌል ክፍል በማለት እንግዲህ እሱ ደግሞ አቢጌል ክፍል ሄዶ የሰራው ስራ በጣም ይገርማል። በጣም እና የተደነባበረው መደነባበር፣ የተደነጋገጠው ድንጋጤ፣ ያወራው ወሬ እንዴ በጣም ይከብዳል። እሱም ተናግሯል። የድሮዋ አቢጌል ብትሆን እዛው ደፍታኝ ነበረ፣ ግን የአሁኑ አቢጌል ስለሆነች ነው የማረችኝ፣ ስቃይ የሸኘችኝ ያለው እና እኔ በጣም ነው የሳቅኩት። በጣም ማለት አስቡት፣ የድሮዋ ያቺ ተነጫናጫዋ ሰዳቢዋ እብዱ አቢጌል ብትሆን ኦልሬዲ ከስራ ሁሉ ልታስባረረው ትችል ነበር። እና አንዳንድ ጊዜ ደጉ ይባላል። እንደዚህ ነው ሰውን ሲለውጥ። እና ጋሽ ደሬ አሁን ትልቁ ጉዳይ ሚስጥሩን እጋለጣለሁኝ፣ ውርደቴን እከናነባለሁ፣ ገበናዬን አጋልጣለሁ፣ ጭንቀቴን አቃልላለሁ። ልጅም ያለ ጥፋቷ እየተቀጣች ነው በእናቷ ናፍቆት። ወይዘሮ ማርታም ያለ ኃጢአቷ ሁልጊዜ እሷ ጋር እየኖርኩኝ ውዱ ባለቤት እያለች በ10 ጣቷ ታማኝነቴን እየመሰከረች፣ እኔ ግን የተዋረድኩኝ የተናኩኝ ኃጢአቴ የበዛ በደሌ መስፈሪያ የሌለው እኔ ማለት እንዲህ ነኝ እያለ እንግዲህ ለናታን ሲነግረው ሰምተናል። እንግዲህ ናታንም አባዬ ከህይወት የሚጸጽት ነገር ምንድን ነው ቢልም ፈጣሪ ቸርነቱ አያልቅበትም። እሱ አላልፈውም ያልኩትን አሳልፎኝ፣ አልሻገረውም ያላልኩትን አሻግሮኝ እዚህ አድርሶኛል። ግን ቢቻል ኑሮ ሰራውት ላጠፋው ልሰርዘው ማልችለው ኃጢአቴ ወደኋላ መልሶ እንዳልተሰራ ቢያደርግልኝ መልካም ነበረ። ግን አይቻልም። እሱ ደግ አባት ነው፣ እንደምንም ያሻግረናል። ግን ያለፈው ስህተቴ ሁልጊዜ እግር እሳት የህሊና ጸጸት እንደሆነብኝ ነው። ምክንያቱም ለማይገባት ሚስቴ የእግር እሳት የማይጠፋ ጠባሳ ልነግራት ነው የተደበቀው የኋላ ታሪክ ሚስጥሬ። እሷ ስታምነኝ እኔ የከዳዋት፣ እሷ ስትተማመንብኝ እኔ ያዋረድኳት፣ የምትኮራበት ባሏ አንገቷን የሚያስደፋት በጥፋት የተጨመላለቀ እና ጋሽ ደረጀ ግራ ገብቷቸዋል። ወይዘሮ ሰላምም እንግዲህ 1 ቀን 1 ሳምንት 2 ቀን እያሉ እዚህ አድርሰዋታል። እንግዲህ ሰላምም ጨክኝ መናገር አለብኝ፣ የዛሬን ብቻ ልታገስ ልደቷ እስከሚያልፍ ብለዋል። እንግዲህ ልደቷ ሌላ ጣጣና ሌላ እንቆቅልሽ የሚፈታበት ይሆናል። እናትና አባቷን የማታውቅ ልደቷን የማታውቅ ልጅ እናንተ እንዴት አወቃችሁ የሚለው ነገር በእርግጥም እኔ አይኔ መግለጥ አቅቶኝ ነው እንጂ ከዳጣ ህይወት ጀርባ ሌላ ታምር አለ ብላ መንቃቷ የማይቀር ጉዳይ